النبي ኢልያስን በተመለከተ ሸሪዓችን ምን ይላል? አንዳንዶቹ ዛሬም በህይወት አሉ ይላሉ። ይሄ ነገር እውነት ነው ወይ ይላል። الصلاة خير من النوم የሚባለው ሱብህ ላይ ስንተኛው አዛን ላይ ነው ይላል። ስጋቸው የማይበሉ እንስሳቶች ጸጉራቸው ነጃሳ ነው ሲባል በህይወትም እያሉ ነው ወይ ይላል። አንዲት ያልተገረዘች ሴት ቁርአን ለመቅራት ሰላት ለመስገድ ዲናዊ ነገሮችን ለማድረግ ይቻልላታል ወይ? 18 19 እድሜ የደረሰች ባለቤቴ ሁልጊዜ እየጠጣ ይመጣል፣ ሁልጊዜም ከኔ ጋር ጸብ ነው፣ ስለዚህም ፍታኝ አልኩት። እሱ ግን እምቢ አለ። በምን መንገድ ኒካሄን ማውረድ እችላለሁ ትላለች። ምላጭ ቆረጠኝ ውዱእ እፈታለሁ ወይ ይላል ጥያቄ። የዘምዘም ውሃ ከሳዑዲ አስመጥቶ ከሌሎች የስጦታ እቃዎች ጋር አድርጎ አንድ ላይ መሸጥ ይቻላል ወይ? ብስሚላህ ራህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። ውድ የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችንን አሁን ጀምራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ያመናችሁልን? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬም ኢንሻአላህ የተለያዩ ጥያቄዎች አሉን እናቀርባቸዋለን። ወደ መጀመሪያው ጥያቄ ስናልፍ በ0717 መጨረሻው 02 የተላከልን ነው። ሰላም አለይኩም። ነብዩ ኢልያስን በተመለከተ ሸሪዓችን ምን ይላል? አንዳንዶቹ ዛሬም በህይወት አሉ ይላሉ። ይሄ ነገር እውነት ነው ወይ ይላል። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። አማ በዕዱ ፈአስአሉላህ ተዓላ أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. نبي الله إلياس عليه السلام من الإسلام من أنبياء بني إسرائيل ناتشو كنبيات وجه مهكل أندو ناتشو أنبياء بني إسرائيل من ناتشو. القرآن ليس ماتشو متوال عنده نجمو إلياسين تبلوم من دزيهو نون ተጨምራ ኢልያስ የነበረው ኢልያሲን ሆኖ ስማቸው መጥቷል። ያው ሁለቱም አንድ ሰው ናቸው ማለት ነውና እኚህ ነብይ ያው የራሳቸው የሆነ ሁሉም ነብይ ቅሷ ታሪኮች እንደሚኖሩት የራሳቸው የሆነ የዳዕዋ ታሪክ ህይወታቸው ላይ የነበሩ ያጋጠሟቸው ነገሮች ዑለማኡ ሲራ ዑለማኡ ታሪክ ጽፈዋል። ያው ሁሉ ጊዜ እንደሚያጋጥመው ስለ ሁሉም ነብይ የሆኑ ተጨማሪ ትክክል ያልሆኑ መሰረተ ቢስ የሆኑ ያኒ ምንም አይነት መረጃ የሌላቸው ቅሳዎች የማውራት ሁኔታ አለ። እሳቸው ላይ ብቻ ሳይሆን ሌሎችም ነብያት ላይ እንዲህ አይነት ነገር ይወራል። ስለዚህ ይሄንን ያው የሚወራ ሁሉ ትክክል አይሆንም። የተነገረ ነገር ሁሉ ሷሂህ ነው አይባልም። ከዚያ ውስጥ በመረጃ የተደገፈ አለ፣ መረጃ ያልተደገፈ አለ። መረጃ የተደገፈው ሷሂህ ነው ብለን እንወስደዋለን። ላሸክ ከቀዋዒዱል ኢስላም ጋር እስካልተጋጨ ድረስ ማለት ነው። ያው ቀዋዒዱል ኢስላምን የሚጋጭ ሆኖ ትክክለኛ መረጃ ኖሮትም አይመጣም። ደግሞ የታወቀ ነው ሳህው ኸለል ኸጣእ ካልተከሰተ በስተቀር። ከዚያ ውጪ ትክክለኛ ያልሆነ መረጃ የሌለው ሆኖ ግን እኛ ዝም ብሎ እንደ ሒካያ እስቲኢናስ ተብሎ የሚወራበት ሊኖር ይችላል። እንደው የተወሰነ እንደው መርገጫ ነገር እንኳን ካለው ማለት የሆነ ቦታ እንደው ቆም ብሎ ሊያወሩት የሚመች ነገር ምንም አይነት ኺላፋት ወይም ደግሞ ምንም ተለምዷዊ ነገርን የተለየ ነገር ካልሆነ ከዚያ በተለየ መልኩ ሲመጣ ለምሳሌ በህይወት መኖር እስካሁን ድረስ አልሞተም፣ በህይወት የለም። ኹሱስያው ከየት መጣ በምን ምክንያት ይታል ማረጋገጫው እስካልተባለ ድረስ ዝም ብሎ የምንቀበለው አይደለም።
عموما نبي دعوة سيارق نبره ميبالو نقر هم بتقل من نقبله على النبي هنا دعوة ما رجع له سوونه ده إسلام ما يتقرأ له هي تقل نقرنه وده تفسير سنمتا بتلم له كم يهونو تقرنوا نقروش تكسروا على سيبالج بلو بقف سهون بقى كتورا ما نميارو بلن من نقبل إلى ساتشوس كهون على موتو من ملو هي معتمد على من مركز بيت صحيح هنا قول الله بهيوت يالوت نبيات سيدنا عيسى عليه السلام ናቸው አንዱ ሁለተኛው ደግሞ ነብይ ናቸው በሚለው ከተከየደ ሰይዱና ኸዲር ናቸው ሰይዱና ኸዲር በህይወት መኖር ያው ዑለማዎች ብዙዎቹ ይሄዱበት እሱ ነው ያረጋገጡት እሱ ነው ነብይ ናቸው የሚለውንም ብዙዎቹ ዑለማዎች ይሄዱበት ነው ወልይ ናቸው የሚልም ስላለ በእነዚህ በሁለቱ ብቻ የተገደበ ነው حتى ነብዩና ሙሐመድ አለይሂ ሰላቱ ወሰለም አልፈዋል ሞተዋል ሌሎች ነብያቶችን በተቀላላ እንደሞቱት ሁሉ እስቲትና ያረግናቸው ሲቀሩና የተረጋገጠ ሰነድ የሌለው صحيحነቱ ያልተረጋገጠ ስለሆነ ይሄንን ለቅሷ ዛም ቢወራ ነገር ግን አንመረኮዘው እንደው ምናልባት አንዳንዶቹ ከተሰሩፋት አንፃር አይተውት ይሆን ዶክተር ምናልባት ማለት ካለፉ በኋላም አንዳንድ ተሰሩፋት በሚባለው የአንቢያዎቹም የወልዮቹም የተለየ ተሰሩፋት ጋር በዚህ በኩል መخرج እናገኝበት ይሆን የተሰሩፍ ጉዳይ يعني ነብይ ካለፈ በኋላ አላህ ባስቻለው አላህ ባመቻቸው ተሰሩፍ ሊያደርግ ይችላል ምንም ችግር የለውም ይሄ አላህ ተዓላ እስካስቻለው ድረስ የሚሆን ነገር ነው ግን ለዚህ ብቻ ተብሎ አልሞተም ግን አይባል አልሞተም ማለትና ከሞተ በኋላ ተሰሩፍ አለው ማለት የተለያዩ ስለሆኑ ሁሉም ነብያቶች እንኳን ነብይ من هو دونهم ከነሱ በታች ያለው ወልይ እንኳን ተሰሩፍ ሊኖር ይችላል ከሞተ በኋላ አላህ ተዓላ ከተለምዶው ህይወት በተለየ መልኩ ያኖረዋል ምግብም መጠጥም ሳይፈልግ እንደገና ተሰሩፍ እንዲያደርግ ሊያስችለው ይችላል ምንም ማለት ማኒዕና ከልካይ ነገር የለውም በዚህ መልኩ ከተከደ አልሞቱም ሳይሆን የሚባለው ምናልባት እንዴት ሞተዋል ትላላችሁ እነሱ እኮ ህያው ናቸው የሚልን ህያውነታቸው የቀብር ውስጥ ህያውነትን ፈልጎበት ከሆነ ኢልያስ ብሎ ለብቻው ማንሳት አያስፈልግም የሁሉም ነብይ ጋራ ስለሆነ ሁሉም ነብያት ተሰሩፍ አላቸው አላህ እስከ ይሻላቸውን ያክል ይሻላቸውን ነገር ሊያደርጉ ይችላሉ እንደዛ ከሆነ ልክ አሁን ማለት ተሰሩፍ ሲባል አሁን በተለምዶ የስልክ ጉዳይ የዛሬ ወደ ኢትዮጵያ ከመምጣቱ በፊትና ከመተዋወቁ በፊት ስልክ ይዞ የሚያወራ ሰው ካለ እንደው ሞባይልን በቅርቡ የገሌ ልጅ እኮ ብቻውን እያወራ ይሄዳል እስከሚባል ተደርሷል ሞባይል ወደ ኢትዮጵያ ሲገባ ለመጀመሪያ ጊዜ ሰው ብቻውን እያወራ ነው የሚመስለው እውነትም አይመስልም ተሰሩፍ ስንል ከዚህ አንፃር ነው የምናየው ማለት የነቢያቶቹ የተሰሩፋቸው ሁኔታ እንዴት ነው የወልዮች نعم የነብይም ወልይም አላህ በሚሰጣቸው ልክ እሱ ቃዲር ነው ምንም አይሳነውምና ያስቻላቸውን ተሰሩፍ ያደርጋሉ ከዛ ውስጥ አንዱ ነብይ በጠቅላላ ከቀብሩ ወጥቶ ከነብዩ ኋላ ሆኖ መስገዳቸው ለይተል ሚዕራጅ አንዱ ማሳያ ነው ከዚያም በኋላ ወደ ሰማይ ደግሞ የተወሰኑት ነብያት ወጥተው አቀባበል ማድረጋቸው ለነብዩ ሰለላሁ ዐለይሂ ወሰለም ሌላ ተሰሩፍ ነው ከዚያም ሰይዱና ሙሳም ለኡማው የጠቀሙት ጥቅም ነብዩን ዐለይሂ ሰላቱ ወሰለም ምን ያህል ሰላት ፈርድ ሆነብህ አንተና ኡመቶች ላይ ሲሏቸው 50 ሲሏቸው አረ ኡመቶች አይችሉ አስቀንስ ብለው አደራ እያሉ ነብዩን ዐለይሂ ሰላቱ ወሰለም እሳቸውም ያስቀንሱ 5 እንዲሆንልን እንዲቀለን ደው ማንችለው ነገር ሸክመን ገደል እንዳንገባ ይህንን ያመቻቹልን ከሞት በኋላ ባለጉት ተሰሩፍ ነው ኢብራሂም ዐለይሂ ሰላም سيدنا محمد عليه الصلاة والسلام سيجنواቸው أقرئ أمتك السلام لو أمتك سلام تعرسلي
وأخبرهم أن الجنة قيعان وغراسها سبحان الله والحمد لله ولا إله إلا الله والله أكبر جنة بتأم لامي هونش مريتها لامي هنا يعني عقرنش سكلوا دمو زافوچوا دمو سبحان الله الحمد لله ولا إله إلا الله والله أكبر ميلونونا أمتوچيهن እንዲያበዙ ንገራቸው ብለው ወصية አደራ ይላኩት هذا تصرف بعد الموت كموت በኋላ ያረጉት تصرف ነው بإقدار الله تعالى لهم الله تعالى أقدرهم يعني እንዲሰሩ አስቻላቸው وهكذا ወጥተውም ሌላ ቦታም ይሄኛው ወደ ሰማይ ሄዱ መመለሱ እንደገና ወደ ቀብራቸው መመለሱ ሙስተሂል ካልሆነ የሚቻል ከሆነ ሌላም ነገር ለማድረግ እንደዚሁ አላህ ካስቻላቸው ምን ችግር የለም ለዚያ ነው ሙእሚን ሲጨንቀው በነብዩ አለይሂ ሰላቱ ወሰለም ተወሱል ያደርጋል እንደማይፈጥሩ ያምናል ፍጠሩልኝም አይደለም ጥያቄው ዋሲጣ እንዲሆኑ ሸፊዕ እንዲሆኑ አማላጅ እንዲሆኑ የቂያማ ቀን ሁሉም ባሪያ ለስራውን ውጤት ሊያገኝ በሚቀሰቀስበት ሰዓት እኮ استغاثوا بآدم ثم بنوح ثم بإبراهيم ثم بموسى ثم بعيسى يمبلكو حديث لكم سووش تنستو ሲጨንቃቸው አደም ጋር ሄደው ይሽፈዕ ለና ኢላ ረቢከ ይላሉኮ አማላጅ እዛም አማላጅ መጠየቅ ከዚያ ደግሞ ወደ ኑህ ጋር መተው ከዚያ ወደ ሙሳ ጋር ወደ ዒሳ ጋር እንዲህ አይነቱ ልመና ዋስ يعني መሃል ላይ ሸፊዕ እንዲሆን አማላጅ እንዲሆን መጀን ተብሎ ማለት ነው እንዲመጀኑበት ያንን ያደረገ ጊዜ ሙእሚን ሊያደርስላቸውና አላህ ሊያሰማቸውና ሊጠቅሙት ይችላሉ እነዚህ ነብያቶች እነዚህ ወልዮች ሊጠቅሙት ይችላሉ ይሄ የነብዩን ሰለላሁ ዐለይሂ ወሰለም በተመለከተ እሳቸው لا يفارق قبره ሚለው معظم العلماء ሄደውበታል ሌሎች ደግሞ አይ ይወጣሉ የሚለውንም ቢሉ ማለት ነው ግን ቀብራቸውን አይለዩም ምክንያቱም ማንኛውም ሰው እኔ ጋር መጥቶ ሰላምታ ካቀረበልኝ ሰምቼ መልስ ሰጠዋለሁ ብለዋል يعني من سلم علي عند قبري سمعته كذا واجبت له ማለት ነው ባይሰማን እኔ ጋር መጥቶ ሰላምታ ያቀረበልኝ ሰው ቀብሬ ጋር እመልስለታለሁ ومن صلى علي من صلى علي نائيا بلغته ሩቅ ሆኖ ደግሞ ካለ ደግሞ ያደርሱልኛል መላእክቶች የተመደቡሉ እና ይሄ የሚያሳየው እሳቸው ሁሌም እዛው ቀብራቸው ውስጥ የሚሆኑት ግን አላህ የሚያሳየው የሚፈልግን ሰው ደግሞ መሃል ላይ ያለውን ግዶሽ እንዳለ እንደ ውሃ ምንም እይታ የማይከለክል እንደ መስታወት ሸፋፍ እንደሆነ መስታወት ትራንስፓረንት የሆነ ምንም አይነት ብርሃንን መተላለፍን እይታን የማይጋርድ ይሆን እንደዚህ አላህ ያደረገውና ተራራውን ጋራውን ፊት ለፊት እንደሚታዩ ሊያያቸው ይችላል ሱብሃንአላህ አላህ ቃዲር ነው ምንም አይሰነው ያው ሰዎች ይሄ ነገር ይገርማቸዋል እንደተባለው እንዴት ሩቅ የሆነው እንዴት አንተ ሀገር ያልሆነው ለዚያ ነው ቅርብ የሆነው እባክህ አግዘኝ ጨንቆኛል እርዳኝ ገላግለኝ ስትለው ጃኢዝ ነው ብለው ሩቅ የሆነውን ያ ሰይድ ፉላን አገስኒ ብለህ ስትጠራ ግን ወይ ድረስልኝ ስትለው ግን ሽርክ ነው ይላል ያው ይሄ ከዚህ በፊት ብዙ መልስ ተመልሶበታል ሽርክ እንዴት በመሳፋ ይሆናል ሩቅ ሲኮን ሽርክ ቅርብ ሲሆን ይቻል አይሆንም እኮ ኢዕቲቃድ ላይ ነው እኮ ነገሩ እኮ ኢዕቲቃድ ላይ ነው ሽርክ የሚባለው ነገር ለአላህ የምታደርገውን ነገር ለሌላው ስትሰጠው ነው ለአላህ ብቻ ማድረግ የለብህን ለሌላው ስታደርገው ነው ይሄ ደግሞ በርቀት ቢገደብ ነገር አይደለም ቅርብ ያለውንም አግዘኝ ስትለው ይፈጥራል ብለህ ከሆነ ሽርክ ነው ኪሎ ሜትር ከጨመረ ሽርክ ሆነ ኪሎ ሜትር መጨመረ ቁጥር አስቡ አንዳንድ ጊዜ የሆነ ሰው እስኪራቅ በል ይሰማል ያልከው የምታረቀው ነገር አለ ሄድ ሲል አሁንስ ትለው ያፈን መንቀሳቀሱን ያይና አይሰማም ይልህ ይችላል አረ ሽርክ ሊሆን ይችላል እንግዲህ በዛ እንግዲህ ድረስልኝ ለማለት በቃ ቀረብ ሲል የሚቻል ራቅ ሲል ርቀቱ ወደ ሽርክ ሊያስገባው ማለት ነውና ይሄ ምን አይነት አስተሳሰብ ነው ይሄ المهم አይሰሙህም ከሆነ እንዲያነ ሰዎች ችግራቸው በጠራቸውም እኮ አይሰሙህም ከሆነ አለመስማታቸው ነው ሽርክ ያደረገው ሱብሃንአላህ يعني ሲሰማህ ጊዜ عباده ወይም ጣዓ ወይም ሚቻል ወይም ምንም አይነት ተውሂድን እስልምናን ማያፈርስ ራቅ ሲልና መስማት ሳይችል ሲቀር
አንተን ጀሃነም ዘላለም ዓለም የሚያስገባ ሽርክ ይሆናል ሲባል ወልዒያዙ ቢላህ እንዴት አይነት አካሄድ እንደሆነና የማሰማቱን ጉዳይ ከሆነ እኛ ለአላህ ነው ምንተው። ወልይ እኮ እስቲጋታ ሲደረግበት ነቢይ ይድረሱልን ጥሪ ሲያሰሙለት አላህ ቃዲር ነው ያሰማዋል፣ ኢንሻአላህ ይሄ ሰው ይሰማል ብሎ እኮ በኢዕቲቃድ እኮ ነው እንደዛ የሚለው። ድንጋይን እንደማናገር እኮ አይደለም። መስማቱን ኢዕቲቃድ አድርጎ ነው። መስማቱን አላህ ካሰማው ይሰማል ብሎ ከሆነ ሽርክ አይሆንም። እንደው ለተቅሪባ እንዳልነው ስልክ እኮ የዛሬ ስንት ዓመት ወዲህ የዛን ጊዜ ስልክ የሚባለው ይሄ ጮር የሚለው እንኳን የሚጮህ እንኳን እንትኑ ግዙፍ ሆኖ የመስመሩ የመጣ ጊዜ እንኳን ሰይጣን እንትን ብሎበት እያሉ ነበር የሚሉት የነበረው። ይሄ ሰይጣን ነገር ይዞብ መጣ ከኔ የተባሉ ንጉስ እያሉ ቀሳውስቱ ሁላ እንትን ሲል ነበር። ይሄ የተረገመ ነገር ነው፣ መጥፎ መንፈስ፣ ርኩስ መንፈስ እያሉ ሲሉ ነበርና ከጊዜ በኋላ ደግሞ ሰው እየለመደው ሲመጣ አንተ እዚህ ሆነ አሜሪካ ያለውን ሰው ደውለህ ይሰማል ትላለህ። አልፎ አልፎ አንድ ድምጽ ሲቆራረጥ እኮ ይሰማል ትላለህና እንደምን አለን እኛ አጠገብ ያለው ሰው ይሰማል አለ ሰውየው። አዎ ይሰማኛል ብሎኛል ብትለው አንተ ሙሽሪክ አይደለህም እኮ መቼም ይዘይ እንዴት ይሰማሃል? እዚህ ሆነ እዛ አሜሪካ ያለው ሰውዬ እንዴት ይሰማሃል? አንተ እዚህ አዲስ አበባ ተቀምጠህ ማይልበት ደረጃው ላይ ተደርሷል። ለምን አላህ ካስቻለ የቴክኖሎጂ ውጤት እኮ ቢቁድረቲላህ እኮ የመጣ ነገር ነው። እዛም ለኩፋሮቹ አንዳንድ ሰዎች ሙቃረና ሲያደርጉ ይሄና ይሄን እያሉ የሚያነጻጽሩበት ነገር አለ። ይሄንን አእምሮ ማን የፈጠረው? አላህ። ይሄንን አእምሮ እንዲሰራ ያስቻለው ማን ነው? አላህ። ስራውን የፈጠረለት ማን ነው? አላህ። ፈኢዛን ቢቁድረቲላህ ነው ይሄም ራሱ ማለት ነው። ስሙ ቴክኖሎጂ ተባለ ምንም አይስልክም ገመድም ምንም ነገር ሳይያዝ ደግሞ ኻሪቁል ዓዳ በሆነ መልኩ ደግሞ ማሰማትም ሁለቱም ቢቁድረቲላህ የሚሆኑ ነገሮች ናቸው። ለምን ይሄኛው ሽርክ አላልነው? ሩቅ ያለን መጣራት አይደለም። አሰማም እንደ ያልክ እባክህ ድረስልኝ ጨንቆኛል $3000 ላክልኝ መሰለን እንደዚህ ቢለው እና ይሄ ሰውዬ አሁን كيف يستغيث بمن ليس حاضرا عنده وقد أشرك يبال أي بالم لمن دنس يبال سمتوت أي السكو سمتوتال مرحبا ينيومكو الله كاسمو يسمعني البلون يا لسلك يا لموبايل يا لإنترنت يا لمن يا ولي الله ميلو الله كاسجالو خلق من خلق الله يا عجبني الدنيا لي كسبب قال أبرني ينورن سببني يا درسن سيربني يا بلان سيتاماني يدتان سنتامن بدانيت يوسدن توسل የሚባለው ሰበብ ጋር ሲመጣ ሽርክ ተደርጎ የሚታይበት ነገር ይገርመኛል። ለምን ሽርክ ሆነ? ያኒ አይ ጌታዬ አንተ አላህ ያለ ምንም መሃል ላይ ምንም ነገር ሳይገባ ምንም ነገር ሳታደርግ ምንም ነገር ሳትፈጥር እኔን እርዳኝ፣ እንደዛ ነው ሐሳቡ። ሰው ላክልኝ የሚያግዘኝ ብሎ አላህን ቢለምን ጌታዬ ከዚህ ጭንቅ የሚያወጣኝን ሰው ላክልኝ ቢለምን በዚያ ሰው አሻረከ ይባላል? አይባልም እኮ። እንደው ያ ረብ እንደው ከዚህ ሰው የሚገላገለኝን መላኢካን ቢሆን ላክልኝ ብሎ ሰው ቢለምን አሁን አላሁ ተዓላ አዓነሁ ቢመላኢከቲሂ በመላኢኮቹ ይህንን ሰው ከጭንቅ ገላገለው። ምን ነው የሚለው? አንቀዘኒ ላሁ ቢከ አረል ነው የሚባለው። ለዚህ ለመለኩ ለነብይም እንደዛው ነው፣ ለወልይም እንደዛው ነው። የመፍጠርን ነገር ለነሱ ካልሰጠን አመልካቸዋለሁ እስካላለን እስካላመለክናቸው አላህ ካስቻላቸው ያግዛሉ ማለት ችግር የለውም። ይሄ አሁን ያየነው ነገር የምናየው ያለው የቴክኖሎጂ ሁኔታ እንኳን አላህ ማሰማቱ ቃዲር እንደሆነ ምንም እንደማይሳነው ማረጋገጫ ነው። እና ቁድረቱላህ ላይ መቼም አንጠራጠርም። የአላህ ቻይነት ላይ አላህ ይህን እንዲሰው ማስቻሉ ማድረጉ ላይ አንጠራጠርም። ስለዚህ ዞሮ አላህን ልመናና ችግር የለውም። ያውን ባላችሁት ጉዳይ ላይ ሰይድና ዑመርን ቂሷ እኮ ያነሱታል እነሱ። ሰይድና ዑመርና አሁን የነበረውን የጦር መሪ ያሳሪያ አልጀበል ብለው መጣራታቸውን እሳቸው መዲና እሱን አሁን እንደሆነ አጀም ሀገር ላይ ከዛ አሁን እንግዲህ አሁን እንደምትሉን ከሆነ ረሱል ሰለላሁ ዐለይሂ ወሰለም እዛው ቦታቸው መዲና ላይ ሆነው
በሙሂባቸው ወይ በሚወዳቸው ወይም ባንድ ወሊ በመሃል ያለው ሂጃቡ ተነስቶ ወይም ደግሞ ምንም በቃዛው እንዳሉ ማየት ስለሚቻል ነው ማለት ነው። የተለያዩ መዋሊዶች ላይ ወይም ደግሞ የዱዓ ቦታዎች ላይ አንዳንዶቹ ነብዩ ገቡልን አለይሂ ሰላቱ ወሰላም ይላሉ። ትልልቅ ሷሊሖች ወልዮች ማለት ነው፣ ኢልም የነበራቸው ትልልቅ አባቶች ማለት ነው ነብዩ ገብተዋል ይላሉ። አንዳንዶቹ ደግሞ ነብዩ ካልገቡ ሐድራ አልጀምረም የሚሉ ሁሉ አሉ። የሆነ ነገር የሚሰማቸው አሉ። እኛ ስላላየ ነው ይህንን ጉዳይ በተለይ ወሃቢያዎቹ አንድ ትልቅ ሽርክ አድርገው የሆነ በቃ ትልቅ ማዕት የሚወርድ አድርገው ወይም አካዲብ በቃ ቅጥፈት እንደሆነ አድርገው የሚያወሩት ነገር ውድቅ ነው ማለት ነው። ውድቅ ነው፣ ምንም ጥርጥር የለውም። ይሄ ሙስተሒል ነገር አይደለም። حتى العلماء فيما بينهم እዛው ሆነው ሊታዩ ይችላሉ፣ ከፊሎቹ ደግሞ ሊመጡም ይችላሉ በሚል ሁለት ቦታ ነው የተከፈሉት። ሁለት አይነት አቅዋሎች አሉ በዚህ ጉዳይ ማለት ነው። ይሄ መኖሩ የሚያስረዳን ነገር ይህ ነገር መከሰቱ ሙስተሒል እንዳልሆነ ነው። يعني ዑለማዎች በዚህ መልኩ ሁለት አይነት ቀውል ላይ አንኞቹ አይዛውን የሚሆኑት በዚህ ማስረጃ ሰው ሲመጣም ይቀበላሉ፣ ሰላምታ ይመልሳሉ እዛው ቦታቸው ላይ ሆነው። ሌላው ደግሞ ችግር የለም ሄደው ሊመለሱ ይችላሉ፣ የሚፈልጉበት ቦታ ሊገቡ ይችላሉ። ገቡልን የሚሉ አንዳንድ ያላየነውን ነገር አናምንም ወይም ያላየነው ነገር ሁሉ የለም ባዮች አሉ። እኛ እስካላየነው የለም በቃ እኔ ያላየሁትምና የለም ብለው የሚያስቡ ሰዎች አሉ። ይሄ እኮ አስተሳሰባችሁ እኮ በጣም አደገኛ ነው እኮ። አላህንም አላየነውማ የለም ልትሉ እኮ ነው በዚህ አባባላችሁ። ስለዚህ ሁሉ ነገር በማየት ብቻ አይደለም የሚታመንበት፣ ስራውን በማየትም እኮ አላህን ቁድራውን በማየት ያኔ አثሩ القدራ በማየት እኮ አምነንበታል እኮ። ራሳችንን በማየት አምነናል መኖሩን አይተነው ሳይሆን ማለት ነው ጌታችንን። ስለዚህ በነቢያትም አለይሂ ሰላቱ ወሰላም ዙሪያ አለይሂ ሰላቱ ወሰላም በእነሱ ዙሪያ ሳናይም እኛ ባይታየንም ምናምንባቸው ነገሮች አሉ። ለአንዳንድ አውሊያዎች የታያቸው ለኛ ያልታየን ነገር እነሱ የሚታመኑ ምንጮች እስከሆኑና አይተናል ብለው እስካጸኑልን ድረስ መርሐባ ከማለት ውጪ እኔ ያላየሁትን አላምንም አንልም። ሰው እኮ ጦርነት ላይም አይን በሰላይ ይላካል እኮ። ያየውን እኮ ሰምተነው እርምጃ እንወስዳለን፣ እሱ ባለን ይዘን እንላለን። እስቲ ጣራ ላይ ወጣና እስኪ ይልኝ እዛ ጋር እንትን አለ የለም አለ ይላል፣ ይዘን እኮ እንሰራለን። እኔ ካላየው የለም እኮ አይባልም እኮ ሁሉም ነገርና አህል የሆኑ ሰዎች ያዩ መግባት ሚላውን ያው አይወጡም ነብዩ ከቦታቸው አለይሂ ሰላቱ ወሰላም እዛው ይኩኑ في قبره ويرد سلام المسلمين በሚለው ከተወሰደ እዛ ጋር ይመጣላቸው ጧይፋቸው ይባል ዑለማዎች የሚያብራሩበት እንትን አላቸው። يعني የነብዩን አለይሂ ሰላቱ ወሰላም እሳቸው የሚልኩት ነገር እዛ ሲገባ ሊታይ ይችላል። ያን ነገር አሊያም ደግሞ መገለጡና እነዚህ ሐድራ ውስጥ ያሉ ሰዎች መሃል ላይ ያለው ሐጂዝ እንዳለ ክፍት ብሎ ልክ ከነብዩ አጠገብ እንደተቀመጡ አድርጎ ማየት ማስቻሉ كأنه حاضر عندهم አጠገባቸው እንዳሉ አድርገው የሚያዩበት መልኩ ሲሆኑ ገብተዋል የሚለውን استعمال ይጠቀሙ ይችላሉ። على كلا القولين ምንም አይነት ማኒዕ ሸርዒ የለውም፣ ሸሪዓ የሚከለክለው ነገር የለውም። አላህ ነው የሚያደርገው። ይሄም ደግሞ በተጨባጭ ታይቷል። እናንተ ስላላያችሁ ወይም ስላልተገለጠላችሁ የለም ማለት ከጀልና ይቆጠራል። ተመልካቾቻችን የተከታተላችሁ የምትገኙት ጠይቁ ፕሮግራማችን ደግሞ ከእናንተ የተላኩ ጥያቄዎችን ያስተናግድን እንገኛለን። አሁን የእረፍት ሰዓታችን ላይ ደርሰናል። ካፍታ ቆይታ በኋላ ስንመጣና ቀር ጥያቄዎችን እንከታተላለን። ርቃችሁ አትሂዱ፣ ጠብቁን፣ እንመለሳለን ኢንሻአላህ። ተመልሰናል ተመልካቾቻችን። የምትከታተሉት ጠይቁ ፕሮግራማችንን ነው። ከእናንተ የተላኩ ጥያቄዎችን እያስተናገድን እንገኛለን። የተለያዩ ጥያቄዎች ካሏችሁ በተለመዱ የስልክ አድራሻችን በኩል ላኩልን፣ እናስተናግዳለን።
አሁንም መልካም ቆይታ ይሆንላችሁ ኢንሻአላህ። በ093922 መጨረሻው 92 የተላከልን ጥያቄ ምን ይላል? አሰላሙ አለይኩም ከአፋር ነው ጥያቄ ነበረኝ። ጥያቄ ምንድነው አሰላቱ ኸይሩ ሚነ ነውም የሚባለው ሱብህ ላይ ስንተኛው አዛን ላይ ነው ይላል። ያው አሰላቱ ኸይሩ ሚነ ነውም የሚፈለገው ማዕናው እንደ ማዕና ደረጃ ካየነው ለሶላት እስቲቃዝ ማድረግ ለሶላት መነሳት ከመተኛቱ ይሻላል። ከተነሳ ብዙ ኸይር ያገኛል፣ ከተኛ ብዙ ኸይር ያስመልጣልና ይላሉ። ያው ነፍሱ ሶላትን ከነፍሱ ነውም ጋር ማገናኘት ሳይሆን ማነጻጸር ሳይሆን ይላሉ የታወቀ ስለሆነ። ከማዕናው አልፈን አሁን መቼ ነው የሚባለው የሚለው ያው ሰውን ወደ መስጂድ እንዲመጣ ወደ ሶላት ለጀማዓ እንዲመጣ ሱብህ እንዲሰግድ የሚደረግ ጥሪ ነውና ቤታቸው የሚሰግዱ ኒሳዎች፣ ማዕዙሮች፣ ዑዝር ያላቸው ሰዎች የመሳሰሉት ነው ቤታቸው እንዲሰግዱ ሁለተኛው አዛን ላይ ነው ይሄ የሚደረገው። ያኔ ሁለተኛው አዛን ላይ አሰላቱ ኸይሩ ሚነ ነውም የሚለው እንዲነሱና እንዲመጡ ማድረጊያ ነው። ያቺኛዋ የመጀመሪያው አዛን መቃረብን ማሳያ ነው። መቃረብን ማሳያ ወይም ማመላከቻ ነው። ያኔ በዚህ መልኩ ሁለተኛው ላይ ይደረጋል ማለት ነው። መጀመሪያው ላይ ቢደረግ ስተት ነው ማለት አይደለም። ያም ለሱብህ አዛን ተብሎ ስለሚታሰብ ወቅቱ እየተቃረበ ስለመጣ ያው ሰላቱ ሱብህ ነው ከወቅት ሳይገባ አዛን የሚደረግለት ሰላቱ ሱብህ ብቻ ነው ይባላል። ሊገባ ሲልም ደግሞ መግባቱን ደግሞ ለማረጋገጫ ማለት ነውና በሁሉም ላይ ቢሆን ችግር የለም። ያው ይሄኛው ሁለተኛው ላይ መሆኑን የበለጠ የሚያጠነክረው ምንድነው? ዝናባማ ነፋሻማ ሌሊት ሲሆን ይሄው ሽንፍሩ ምኑ በመዛበት ሰዓት ሲሆን ሌሊት ሲሆን ሙአዚኑ አላ ሶሉ ፊ ሪሓሊኩም የሚለውን ይተካል። ያኔ አሁን ውጡ ነው ሳይሆን ምን እንደሚለው አላ ሶሉ ፊ ሪሓሊኩም በየያላችሁበት በየቦታችሁ ስገዱ ይላል። ለምን ሲወጣ ጨለማ እንደቀንም አይደለም። ቀን እንደው አንዳንዴ ብዙ ነገሮችን ለይቶ አይቶ ያኛው ዳር ይሻላል በዚህኛው ይሻገር ብሎ ሊሆን ይችላል። ማታ ደግሞ ከበድል ይችላልና ያው ጎርፍ ምንም ሊኖር ስለሚችል ለጉዳት እንዳይጋለጥ ለመበስበስም በብርድ ለመመታትም ከእንቅልፍ መሃል ተነስቶ ቤታችሁ ስገዱ የሚል ጥሪ ይደረጋል ይባላል። ይሄ የሚሆነው ያው ሁለተኛው አዛን ሲሆን አላ ሶሉ ፊ ሪሓሊኩም የሚለው የት ላይ ነው የሚያስገባው? ተመልካቾች አንዳንዶች ሐየ ዐለ ሶላህ በሚለው ቦታ ላይ የሚሉ አሉ። ሐየ ዐለ ሶላህ ሐየ ዐለ ፈላህ አሁን ጥሪ ነው አይደል? በዚያ ፋንታ ሶሉ ፊ ሪሓሊኩም የሚለውን ያስገባል። ያው ሐየ ዐለ ሶላህ ማለት ወደ ሶላት ኑ እንደማለት ነው። ስለዚህ ኑ እንዳይላቸው አላ ሶሉ ፊ ሪሓሊኩም ይልናል። መርሐባ። ወደ ተከታዩ ጥያቄው ሁለተኛ ጥያቄው ስናልፍ ደግሞ ስጋቸው የማይበሉ እንስሳቶች ጸጉራቸው ነጃሳ ነው ሲባል በህይወትም እያሉ ነው ወይ ይላል። ስጋቸው የማይበሉ እንስሳት በህይወት የሚኖሩ ቆዳቸው ያው ይነጅሳል። ማዕፉ የሆነና የሚታለፍ የሚባል ነገሮች ግን አሉ። ለምሳሌ አህያ በቅሎ ሊጋልብ ይችላል። ሰው በሚጋልብበት ሰዓት ምንም ጥርጥር የለም ከአህያው ጀርባ ላይ ወደ ልብስ ጋር በመተሻሸትና በመፈጋፈግ የሚመጣ ይኖራል። እነዚህ ይቅር ይባላሉ። ድመት ቤት ውስጥ አይጠፋም፣ ብዙ ቤቶች ውስጥ ይኖራል እና ከልብስ ጋር ከሰውነት ጋር መታ ልትተሻሸ ትችላለች። ያው የሚራገፉ አንዳንድ ጸጉሮች ይኖራሉ። እነዚህ ማዕፉ ይባላሉ፣ ይቅር ይባላሉ። ነገር ግን ልክ እንደ በግ ጸጉር እንደሚወሰደው በህይወት እያለ እንደሚነሳው ያ ሐላል ስለሆነ ጸጉሩም ልብስ ምናምን ይሰራበታል። ምንም ችግር የለውም። ይሄ ነጂስ አይደለም። ልክ እንደዛ ግን ከሌላው እንስሳት ተነስቶ ከዚህ አይነት አሁን ከጠቀስ ነው በመተሻሸት ምናምን ከሚመጣው ትንንሽ ነገሮች በባሰ በበለጠ መልኩ ብዙ ጸጉር ግን ወደ ልብሳችን ከመጣ ወይ መሬቱ ላይ ከተረጋገፈ ብዙ ከሆነ ግን ይቅር አይባል። ስለዚህ የማይበሉ እንስሳት ጸጉራቸው ነጂስ ነው። አዎ ያው እስቲትና የሚደረግ አለ። ላሸክ እንስሳ ሲባል አንዳንድ ጊዜ
በተለመደው አጠቃቀም ሐያዋን ሲባል ሰውንም አብሮ ስለሚያስገቡት ማለት ነው። ያኔ ፈረንጆችም አኒማል ካሉ ሰውንም አኒማል ውስጥ ያስገቡታልና ማህበራዊ እንስሳ ይባላል። ማህበራዊ እንስሳ ይባላል። ያው አቅለኛ ያው ሰው ስድብ ብቻ አድርጎ ሊቆጥረው ይችላል። ያው አንተ እንስሳ ይባላል ሰው ሰደበኝ ነው የሚለውና ያው ሐያዋን የሚለው ያጠቃልለዋል። በሂማ ከብት ሳይሆን ሐያዋን የሚለው ስም ያጠቃልለዋልና የሰው ፀጉር ሲሆን ችግር የለም፣ ይሄ ነጂስ አይሆንም ማለት ነው። መርሐባ። ወደ ተከታዩ ጥያቄ ስናልፍ በ0938/01 የተላከልን ጥያቄ ምን ይላል? አሰላሙ አለይኩም እንዴት ናችሁ? አላህ ያቆያችሁ አሚን። አንድ ጥያቄ ነበረኝ። አንዲት ያልተገረዘች ሴት ቁርአን ለመቅራት ሰላት ለመስገድ ዲናዊ ነገሮችን ለማድረግ ይቻልላታል ወይ? 18-19 እድሜ የደረሰች ሆና ይላል። እንገርም ጥያቄ። አዎ ምናልባት ያው የሆነ ጥያቄ የሆነ መነሻ ይኖረዋል። አንዳንዴ ዝም ብሎ አእምሮ ላይ ብቻ ሊያቃጭል ይችላል። አንዳንዴ ደግሞ ከሚሰሙትና በዙሪያቸው ካሉት ወሬዎች ያኔ ማህየውም ጃሂሉ ምንም ከሚያወራውም ጥያቄ ሊፈጠር ይችላል። አላ አይ ሐሊን ካን ሁሉም በየትኛውም አቅጣጫ ይሁን ግርዛትን አስመልክቶ ከዚህ ፊት በሰፊው አብራርተናል። የሴት ልጅ ግርዛትን ዋጅብ ነው የሚሉ ዑለማዎች አሉ በማይጎዳት መልኩ፣ እንዲሁም ደግሞ ዋጅብ አይደለም የሚሉ ዑለማዎችም አሉ። ስለዚህ ዋጅብ አይደለም በሚሉት ዑለማዎች ከተኬደ እኮ አትገረዝም ማለት ነው። ዋጅብ አይደለም ሊተውት ይችላሉ። ሱና ነው ብለው ሊወስዱ ይችላሉ። ሱና ከሆነ ደግሞ ቢተውም ችግር የለም ብለው ሊተው ይችላል። ይሄ እስከሆነ ድረስ ከሷ የጧሃራ ሁኔታ ጋር ወይም ለሰላትና ለጾም ለመሳሰሉት ለዒባዳዎች ቁርአን ለመቅራት ቁርአን ለመሸከም የሚይዛት ነገር ምንም ነገር የለም። ከዚያ ጋር አይገናኝም። መገረዝ ራሱን የቻለ መስአለ ነው። ዋጅብ ነው ያሉትም ወይም ደግሞ ሱና ነው ዋጅብ አይደለም ያሉትም ላሸክ ግርዛትን ይፈቀዳል። እንዲያውም ዋጅብ ነው ብለዋል ስንል ይሄ በዘመናችን የምናየውን የፊርዓውን አይነት እንደሚባለው በጣም ጎጂ በሆነ መልኩ የምትገረዘው አይነት ግርዛት ሳይሆን ሸሪዓው የሚፈቅደው ሁዱድ ልክ ምንም አይነት ጉዳት በማያስከትልበት መልኩ ነፍዕ ስላለው ተብሎ የሚደረግ ነገር ነው። ስለዚህ ይሄ ራሱን የቻለ ጉዳይ ነውና ከሶላት ጋር ቁርአን ከመቅራት ጋር ከጧሃራ ጋር የሚያገናኘው ነገር የለም። ከሰውነቷ ላይ ነጃሳ አይደለም ቁርጣ የምትጥለው። ምናልባት አንዳንድ ሰዎች ይሄ ነጃሳ ነው መወገድ አለበት ብለው የሚያስቡ አሉ። አልአምሩ ለይሰ ከዛሊከ ሂነማ የንጽህናውን ጉዳይ ራሱን በቻለ መልኩ የጧሃራ ሸርጦችን አሟልታ የተጥበትን የውዱእን ከወር አበባ ስትጸዳ ማድረግ ያለባትን አድርጋ ንጹህ እስከሆነች ድረስ ከሶላት ጋር ከመሳሰሉት ጋር የሚያገናኘው ነገር የለም። በ0908/48 የተላከልን ጥያቄ ሰላም አለይኩም እንዴት ናችሁ? ባለቤቴ ሁልጊዜ እየጠጣ ይመጣል። ሁልጊዜም ከኔ ጋር ጸብ ነው። ስለዚህም ፍታኝ አልኩት። እሱ ግን እምቢ አለ። በምን መንገድ ኒካሄን ማውረድ እችላለሁ ትላለች። ያው ይሄ ፋሲቅ ሲሆን ምናልባት ከዚያ በፊት የተደበቀባት ባህሪ ሊሆን ይችላል። ከጊዜ በኋላ የወጣ ወይም እሱ ከጊዜ በኋላ የከሰበው ነገር ሊሆን ይችላል። አላ አይ ሐሊን ካን ከዚህ ሰው ጋር አብራ መኖሯ ለክብሯም ለራሷም ለጤንነቷም ለህይወቷም አደጋ ችግር ከሆነባት በራሱ በኩል ያው ከስካር መንፈስ ውጪ ባለበት ሁኔታ አነጋግረው ወይ ራሱን ማስተካከል አሊያም ደግሞ እሷን አለይሽ የሚል ከሆነ በቃ እያሰቃየውሽ ልኖር የሚል ከሆነ ሸሪዓ አይፈቅድለትም ይሄን ነገር የማድረግ። ያው አንዳንዶች እስልምና ሴትን ይጨቁናል እያሉ የሚያስቡ ይሄን ወሬ የሚያወሩ ሰዎች አሉ፣ እስልምና ለማስጠላት ብለው እና እንደፈለገ ቢያረጋትም ወንዱ በቃ እየቻለች መኖር እንጂ ሌላ አማራጭ የላትም የሚባል ነገር እንዲህ አይነት ስህተት ነው። ሸሪዓዊ ፍቃድ ሸሪዓዊ አማራጭ አላት። የምትጎዳ ህይወቷን ልታጣ ብትችልበት አካሏን ሊያጎልባት የሰከረ ሰው ምንም አይታመንም። እንደጠጣው መጠን ሊቀያየር ይችላል። ትናንትና በጥፊ የተማተው ነገ ይባሰ ጨምሮ መጥቶ አይን ሊያጠፋ ይችላል። ከነገ ወዲያ ስለት ሊያነሳ ይችላል። ሌላም ሁሉም ነገር ምቹ ነው። አቅሉን ወልዒያዙ ቢላህ ክቡር የሆነውን ስጦታ ጥሎ ለመምጣትና
ያለ ዓቅል ለመሆን ራሱን አሳልፎ የሰጠ ሰው ስለሆነ ማለት ነው። በገንዘቡ ገንዘቡን አውጥቶ ዓቅሉን የሚሸጥ ሰው ስለሆነ እንዲህ አይነቱ ሰው አዩ ሸር ይተወቃዕ ሚንሁ ማንኛውም ሸር ማንኛውም ለልጇ ላታምነው ትችላለች፣ ከሱ የወለደችውን ከሌላ የወለደችውን። ምክንያቱም የስካር መንፈስ መጥፎ ነውና ስንት ሰዎች ናቸው ከልጆቻቸው ጋር ወልዒያዙ ቢላህ በስካር መንፈስ አስገድደው ደፍረው ልጆቻቸውን ያስረገዙና ያስወለዱ ወልዒያዙ ቢላህ ተዓላ። ስንት ሰዎች ናቸው ከሌላም ከእህቶቻቸው ከቅርብ ዘመድ ጋር እንዲህ አይነት አስቀያሚ ነገር ላይ የወደቁ። ስለዚህ ወደ ቃዲ ዘንድ ትሄዳለች። እሱ በራሱ በኩል ሲረጋጋ መንፈሱን አረጋግቶ ከእሷ ጋር በስርዓት አውርቶ ነገርን መፍትሄና መላ ካላበጀለት ቃዲ ዘንድ ሄዳ ይሄ ነው ብላ አሕዋሉን አሳውቃ ፈስኽ እንዲደረግ ታደርጋለች። አሊያም ደግሞ ፍቺ እንዲፈጽም ይደረጋል ማለት ነው። አዎ ከባድ ነው። በተለይ እሷ ሰላት እየሰገደች ዒባዳ እያደረገች እሱ ደግሞ ኸምር ጠጥቶ መጥቶ ሲረብሻት ደግሞ አስቡት። ስለዚህ እቺ ሴት ፍቺ መጠየቋ አግባብነት አለው ማለት ነው። እቺ ሴት ለህይወቷ እርግጠኛ የምትሆንበት የምትተማመንበት ሐል ላይ አይደለችም። ሰው ከሰው ይለያያል። በስካርም ጉዳይ እንበል በሌላውም በተሰሩፍም በምንም ግን ለሸር ሁሉ የተጋለጠ ነው። ብዙ ቅድም የጠቀስኳቸው አይነት ሸሮች ሁላ ሊከሰቱ እያሰቃየ ነው ላለች እሷ ተጨማሪ ነገሮች ያኔ ኩፍ አለመሆኑ የእሷ ብጤ አቻ አለመሆኑ ታክሎበት ማለት ነው። መርሐባ በ092208 መጨረሻው 57 የተላከልን ጥያቄ ምንድን ነው የሚለው የዘምዘም ውሃ ከሳዑዲ አስመጥቶ ከሌሎች የስጦታ እቃዎች ጋር አድርጎ አንድ ላይ መሸጥ ይቻላል ወይ ይላል። የዘምዘም ውሃን ያው ቢዕሩ ላይ እዛው መፍለቂያው ምንጭ ላይ ያለ መቼም አይሸጥም። እዛው ቢዕሩ ስለሆነ የጋራ መጠቀሚያ ስለሆነ ማንኛውም ሰው ከዚያ ቢዕር ከጉድጓዱ ወይም አሁን ዘመናዊ በሆኑ መሳሪያዎች ወጥተው ወደ ራሱ ፊ ሐውዘቲሂ በራሱ ሚልክ ውስጥ ካስገባው ከቀዳው በኋላ አሁን የራሱ ሆኗል። የቢዕር ውሃ ነው። ሰዎች በየግላቸው ሊመልኩት የሚችሉት ወደ ራሳቸው ዕቃ ሲወስዱት ነው። ከጉድጓዱ ውሃ ወጥተው የራሱ ባልዲ ውስጥ ከገለበጠ በኋላ የራሱ ባልዲ ውስጥ ያለውን ውሃ ልሸጥ ቢል ይፈቀዳል። ማኡ ዘምዘምም እንደዛው ነው። ያው መሸጡ አይከለከልም። ከሌላ ስጦታ ዕቃ ጋር አብሮ ማድረግም ሆነ አለማድረግ ሸርጥ አይደለም። መሸጥ ለፈለገ ሰው ያኔ እሱ በጉልበቱም ቢሆን ያኔ አቅሙን ተጠቅሞ ከዚያ ቢዕር በባሊ የሚሆን ቀድቶ ወስዶ ይችላል። በፊት እንደዛ ነበር። ብዙ ጊዜ ሰዎች ሲመጡ ከቢዕሩን የሚያዩት ነበር። አሁን ግን በማይታይበት መልኩ ሆኗል። ለተለያዩ ምክንያቶች በቧንቧና እዛ ላይ በተዘረጉት መስመሮች ይደርሳል። ስለዚህ የራስህ የሆነ ዕቃ ውስጥ ካረከው በኋላ በራስህ ዕቃ ውስጥ ከቀዳህ በኋላ ያንተ ሆኗል። በነፃ መስጠት ትፈልግ ትሰጣለህ፣ መሸጥ ከፈለግ ትሸጣለህ። ከሌላ ስጦታ ዕቃ አብረህ ሽቶዎች፣ ሱብሓዎች ምናምን አድርገህ መሸጥ ከፈለግ መብትህ ነው። ብቻውን መሸጠው ካልክ መብትህ ነው። ያው አሁን ምናየው ነው። በምሳሌ መካ ቢኬድ፣ መዲና ቢኬድ፣ ሒጃዝ በአጠቃላይ ቢኬድ ማኡ ዘምዘም በየሱፐር ማርኬቱ ይሸጣል። ያኒ በተለይ መካና መዲናዎች ውስጥ ያሉ ጅዳ ውስጥ ሌሎችም ቦታዎች ላይ ሱፐር ማርኬቶች ውስጥ ማእ ዘምዘም ብቻ መጠጣት የሚፈልጉ ሰዎች አሉ። ሌላ ውሃ መጠጣት የማይፈልጉ ያኒ ውሃ መጠቀም ሲፈልጉ ሄደው አንድ ጋር ማእ ዘምዘም ገዝተው ይመጣሉ። የመጠጥ የሚያደርጉት እሱን ብቻ ይሆናልና መሸጡ ችግር የለውም፣ ሸርዓን አልተከለከለም። ያው በነገራችን ላይ ማእ ዘምዘም በረካው ነፍዑ ምኑ ይጠቀስለታል። ያው ሄዶ የቢዕር ውሃ ነው፣ የጉድጓድ ውሃ ማለት ነው። እዚህኛው ላይ ለየት ያለ ነፍዕ አለው፣ ለየት ያለ በረካ አለው፣ ለየት ያለ ጥቅም አለው፣ ፈውስም አለው። ላሸክ ምንም ጥርጥር የለውም። ሌሎችም አባሮች ሁክማቸው እንደዛ ነው። በመጠቀም ዙሪያ ሌሎችም የጉድጓድ ውሃዎች መንገድ ላይ ሰው እንዲጠቀምበት የተከፈተ ውሃ ሊኖር ይችላል። ሰዎች ቆፍረው ይተውታል ሰው እንዲጠቀም። የሆነ ሰው መጥቶ ባልዲው ከቀዳ በኋላ የባልዲውን ውሃ ሊሸጥ ይችላል። አንተ እኮ ያመጣኸው እኮ
ከህዝብ መገልገያ ውሃ ነው ይባልም አዎ ከዚያ ላይ ለራሴ ጥቅም ጨልፌ የወሰድኩት ነውና መሸጥ እችላለሁ። በተመሳሳይ ለኒካህ ለሰርግ ያሉ እንዲሁም ለተለያየ ነገር ሰው ስጦታ ለቤተሰብ ለጓደኛ በፓኬጅ ውስጥ አንድ ላይ በማድረግ መሸጥስ እንዴት ነው? ሀዲያ ነው የሚሸጠው ነገር ያው ዋናው የመሸጥ ሸርጦችን የጠበቀ ይሁን يعني شروط البيع والشراء ምንላቸው የግዢና የሽያጭ ሸርጦችን ያሟላ ይሁን ነፍዕ ያለው ነገር ይሁን ሐላል ነገር ይሁን ሻጩ የሚመልከው ነገር ይሁን የራሱ መልክ ማስረከብ የሚችለው ነገር ይሁን እንጂ ለስጦታ ይሁን ለሌላው ለቀጥታ ሄዶ ለሚጠቀምበት ቤቱ ወስዶ ለሚገለገልበት ይሁን ለውጥ የለው። ላሽክ ተጨማሪ የምናደርገው ነገር የሚገዛው ሰውዬ ደግሞ ለሐራም ሊጠቀምበት እንዳይሆን እንዴ ሐላል ነገር ሆኖ ገዢው ደግሞ ለሐራም የሚጠቀምበት ከሆነ ደግሞ መሸጡ ክልክል ይሆናል። እነዚህ ሸርጦች በተሟሉበት መልኩ ወደ ሽያጭ ከተካሄደ ምንም ችግር የለም። ምናልባት ጠያቂያችን መጠየቅ የፈለገው የታሸገ ነገር ነው ወይም ደግሞ ውስጥ የተለያዩ ቁሳቁሶች ያሉት ነው እነሱን አንድ ላይ የሚሸጠው ከሆነ ያው መታየት የሚባል ነገር ግድ ነው ወይም ደግሞ በገለጻ ማሳወቅ ግድ ነው። በገለጻ ለምሳሌ እንደ ተፈታ ያመጣና እዚህ ውስጥ ያለው ይሄ ያለ ብሎ ያሳያል። ከዚያ የሱን የታሸገ አምጣልኝ ይላል። ብዙ ሰዎች እንደዛ አይደል የሚያደርጉት የሆነ ነገር ሊገዙ ሲሉ ፈታተው ያሳያቸዋል ውስጡ የያዘውን ነገር ከዚያ በኋላ እኔ የታሸገ ነው ፈልገው ሞዱን አምጣልኝ ይላል። ያው ወስፉ በዚህኛው ተብቃቅቶ ባሳየው ነገር እዚያ ውስጥም ያለው ይሆናል በሚል ገዝቶ ይሄዳል። ምናልባት ሲከፍተው የጎደለ ዕቃ ካለ ምን ካለ ያው ጎሏል ብሎ መቀበል ይችላል። የተሸጠውና እየተነጋገሩት የተለያየ በመሆኑ ማለት ነው። ይህ ምናልባት የማየትና የለማየት ጉዳይ ከሆነ ጥያቄው ሌላ ደግሞ ዝም ብሎ ነፍዕ የሌላቸው ነገሮችም አብረው ይገባሉ ከተባለ ማይቻሉ ነገሮች አሁን ለልአሰፍ በጣም በሚያሳዝን መልኩ የሙስሊም ቤቶችም ጭምር የዱብ የውሻ የምናምን ይሄ በጥጥና በጨርቅ የሚሰሯቸው አሻንጉሊቶች በሀዲያ እየተለዋወጡ ስጦታ ሲሰጣጡ እናያለን። ወይም ደግሞ የአዋፋት ወይ የግመል ቅርጽ ያለው ሙጀሰም ማለት ነው ሙጀሰም። ስለዚህ እንዲህ አይነቱ ሐራም ነው። ካፊሮች ቤት ገባ ብሎ እኔም ቤት እንደዚህ ቅፍ አድርጌ አንዳንዶች አቅፈው ላይ ቤተኛው አሉ። ትልቅ ዱብ ነገር አይነት ቅርጽ ያለው በተጠቀጠቀ እንደዛ ያመጡና ቤታቸው ኮርነር ላይ ማዕዘን ላይ የሚያስቀምጡ ሰዎች አሉ። هذا لا يجوز ሙጀሰም በሆነ መልኩ ቅርጽ ያለው አሻንጉሊት ማለት ነው። እንደዚህ አይነት ቤት ማስገባትና ማስቀመጡ መግዛቱ ሐራም ከመሆኑ ባሻገር ሁለተኛ ደግሞ ቤት ውስጥ መላእክት እንዳይገባ የሚያግድ ነገር ይሆናል፣ ክልክል ነው ማለት ነው። ጭራሽ ከሸይጣን አላህ ይጠብቀን እያልን መላእክታን ስናርቅ ደግሞ እንዳይገባ በር መዝጋት ተገቢ አይደለም። ከባድ በ092737 መጨረሻው 25 የተላከልን ጥያቄ ሰላም አለይኩም እንዴት ናችሁ? ምላጭ ቆረጠኝ ውዱእ እፈታለሁ ወይ ይላል ጥያቄው። ውዱእ የሚባለው ነገር ሐደስ ማንሻ ብለን ሐደስ ምንለው ነገር ሸይኡን ኢዕቲባሪ በውስጥ ታዋቂ ታሳቢ የሚደረግ ነገር ነው። ሶላትን የሚከለክል ነገር ነው። ያንን ነገር ለማንሳት ብለን ሶላት መስገድ እንዲፈቀድልን ብለን የምናደርገው የጧሃራ ነው አይነት ነው ውዱእ የሚባለው። ሊረፍዕ الحدث ብለን ለምሳሌ ነይተለን ሐደስን ለማንሳት ብለን። ነጃሳ ደግሞ ማስወገድ ራሱን የቻለ ከዚህ የተለየ ሸርጥ ነው። ውዱእ ራሱን የቻለ ነው። ነጃሳን ማስወገድ ደግሞ ራሱን የቻለ ነው። ውዱእ ያለው ሰው ጣቱ ቢደማ አፉ ቢደማ ጥርስ ቢደማ مثلا ድዱ ቢደማ የትኛውም የሰውነት አካሉ የውዱእ አካል የሚሆን ከውዱእ አካል ሌላ ያሉት ቢደሙ ውዱእ አይበላሽም። ውዱእ አለ፣ ነገር ግን ያንን ነጃሳን ማስወገድ ይጠበቅበታል። ያው ሚን ባቢ ኢዛለት ነጃሳ ነው የሚሆነው። ይሄኛው ደምቷልና ነጃሳውን ማስወገድ አለብኝ። ያው ስለ ነጃሳ ማስወገድ ስንመጣ አብረን የምናነሳው ማ ዩዕፋ ዐንሁ ወማ ላ ዩዕፋ ዐንሁ ተብሎ ደግሞ ዝርዝር አለው። ይቅር የሚባሉና ይቅር ማይባሉ። ለምሳሌ ደሙል ጁረህ የቁስሉ
ደም እየሰገደ እያለ ቆሰለ ወይም ከቁስሉ ላይ ደም መፍሰስ ጀመረ። የነበረ ቁስል ነበር፣ ፈነዳና ደም መፍሰስ ጀመረ። ይቀር ይባላል። እንዲህ አይነቱ حتى لو التقى بالثوب الذي يجاوره ከጎኑ ካለው ጨርቅ ጋር ቢነካከም ቢነካከም የነጃሳው ይቀር የሚባል ነጃሳ ይሆናል ልብሱን ቢነካው። إلا إذا انتشر የሚባል ነገር አለ። በጣም ከበዛ እንደዚህ ተብሎ ይለያል። ስለዚህ ውዱ ማድረግ እና ነጃሳ ማስወገድ ሁለቱም ራሳቸውን የቻሉ ሸርጥ ናቸው። ውዱም ሸርጥ ነው ለሰላት፣ ነጃሳ ማስወገድም ሸርጥ ነው። ይሄኛው እዛ ውስጥ ግን አይገባም ማለት ደም መድማት ውዱን ከሚያበላሹ ነገሮች ውስጥ አይካተትም። ኢላ ይሄ ደም ከሁለት ቀዳዳዎች ከሽንት መሽኛ ወይንም ከሰገራ መውጫ በኩል የወጣ ደም ሲሆን ግን ከሁለቱ የወጣ ነገር ውዱን ያበላሻልና ውዱ ፈርሷል ይባላል። መርሐባ ዶክተር፣ ለዛሬ የነበሩን ጥያቄዎች እነዚህ ናቸው። ሌሎች ኢንሻአላህ በሌላ ጊዜ እናቀርባቸዋለን። ለሰጣችሁን ሸሪዓዊ ምላሽ አሚን ፊኩም። ተመልካቾቻችን እየተከታተላችሁ የነበራችሁ ጠይቁ ፕሮግራማችንን ይህንን ይመስል ነበረ። የተለያዩ ጥያቄዎችን አስተናግደናል። ከእናንተ የተላኩልንን ወደ እናንተ ማለት ነው። አሁንም የተለያዩ ጥያቄዎች ካሏችሁ በተለመዱ አድራሻዎቻችን በኩል ላኩልን። ስክሪን ላይ እንደምትመለከቱት የስልክ አድራሻዎቻችን ተጽፈዋል። የፕሮግራማችን ሁሌም ጁሙዓ ምሽት 3 ሰዓት እንዲሁም ደግሞ እሁድ ቀን 7 ሰዓት ወደ እናንተ የሚተላለፍ ሲሆን በተመረጡ ቀናቶች እነዚህ ሁለት ፕሮግራሞች የሚደገሙ ይሆናሉ። አብራችሁን ስለነበራችሁና ስለተከታተላችሁን እጅግ አድርገን እናመሰግናለን። ሌሎች አሱና ፕሮግራሞች ይቀጥላሉ። እኛ ቀጣይ ፕሮግራማችን ላይ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።